እንወያይ። ጤና ይስጥልኝ። የዛሬው ውይይት የኢትዮጵያ ባንኮች ውህደት በግዳጅ ወይስ በገበያ ፍላጎት ሲል ያጠይቃል። ለውይይቱ 3 እንግዶች ጋብዘናል። የባንክ ባለሙያው አቶ ወርቁ ለማና አቶ ባህሩ ያሲን እንደዚሁም ደግሞ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለውይይቱ ተጋብዘዋል። ሶስታችሁም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ተጠብቀን እንኳን በሰላም ቆያችሁ። ለዚህ ውይይት መነሾ የሆነን የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞን ውስጥ ለሚሰሩ የባንክ ቅርንጫፎች ፈቃድ ለመስጠት የሚያስፈልጉ መስፈርቶችን የደነገገበት የመመሪያ ረቂቅ ነው። አንድ ባንክ በልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ ለመክፈት በባለፈው የበጀት ዓመት መጨረሻ ያለው ሀብት ከአጠቃላይ የባንክ ኢንዱስትሪው ጥሪት ወይም ደግሞ አሴት ቢያንስ 2% ድርሻ ሊኖረው ይገባል የሚል ቅድመ ሁኔታ ያስቀምጣል። አቶ ባህሩ፣ በአሁኑ ወቅት 32 ባንኮች በገበያ ውስጥ ይገኛሉ። በልዩ የኢኮኖሚ ዞኖች ውስጥ ገብተው ለመስራት ቢፈልጉ ምን ያክል ባንኮች ይህን ቅድመ ሁኔታ ማሟላት ይችላሉ? ናሽናል ባንክ ያወጣው የፋይናንሻል ስቴቢሊቲ ሪፖርት ላይ የ2024 ማለት ነው ግሮዝ ሬቱንም የተወሰነ አስልተን አሁን ላይ ምን ያህል ነው ይሆናል የሚለውን ከግንዛቤ በማስገባት እንዳለ የ2024 የስቴቢሊቲ ሪፖርት ላይ ያለውን ዳታ ብንወስድ የቶታል የኢንዱስትሪ ማርኬቱ ቶታል አሴታቸው 3.3 ትሪሊየን አካባቢ ነው። በዚህ ስሌት መሰረት አሁን ናሽናል ባንክ ባወጣው ድራፍት ዳይሬክቲቭ መሰረት ስናሰላው የ3.3 ትሪሊየን 2% የገበያ ድርሻ ማለት ወደ 66 ቢሊዮን አካባቢ ማለት ነው። 66 ቢሊዮን አካባቢ ቶታል አሴት ሪኳር ብር አሴት ቶታል አሴት ሪኳር ያደርጋል ማለት ነው። 2% ማርኬት ሼር ማለት 66 ቢሊዮን ብር ቶታል አሴትህ መሆን አለበት ማለት ነው። በሌላ ቋንቋ ይሄንን በሌላ መልኩ ስናየው የናሽናል ባንክ ሚኒመም ካፒታል ሪኳርመንት ሬሽዮ 8% ነው እንደሚታወቀው። ለዚህ 66 ቢሊዮን ብር ቶታል አሴት የሚያስፈልገው የካፒታል መጠን በዚህ ስሌት ስንሄድ አናቱ ላይ 5.7 ቢሊዮን ነው የሚመጣው። ስለዚህ ናሽናል ባንክ 2026 ጁን ላይ ባንኮቹ ሊደርሱ ይገባል ብሎ ካስቀመጠ የካፒታል ሪኳርመንት ጋር አንድ አይነት ነው ማለት ነው በዚህ ስሌት። ይሄ አሁን ናሽናል ባንክ ድራፍት አድርጎ ያወጣው ዳይሬክቲቭ ከዚህም ጋር አላይን ያደርጋል ማለት ነው። የ66 ቢሊዮን ብር ቶታል አሴት ማለት ካፒታል ሪኳርመንቱ በ8% ስንቀይረው 5 ቢሊዮን አካባቢ ኒርቶ 5 ቢሊዮን ነው። ባይ ዘ ዌይ ይሄም በቂ ነው የሚል እንድምታ የለውም ካለው ነባራዊ ሁኔታ ስናየው ማለት ነው። ናሽናል ባንክ ይሄን 5 ቢሊዮን ካፒታል ሪኳየር ካደረገ በኋላ በኤክስቼንጅ ሬቱን ፍሎት ሲያደርግ ሊበራላይዝ ሲያደርገውና በማርኬት እንዲመራ ሲያደርገው ባይ ዲፎልት ይሄ 5 ቢሊዮን ብር እጥፍ ሆኗል፣ 10 ቢሊዮን ሆኗል። ይሄ ኤክስቼንጅ ሬቱ ሊበራላይዝ በተደረገ ጊዜ 58 ብር አካባቢ ነበር እና ያ አሁን ወደ 128 ብር አካባቢ ደርሷል እና ይሄ ማለት ምን ማለት ነው? ቀድሞ የነበረውን የ5 ቢሊዮን ሪኳርመንት ባይ ዲፎልት ገበያው ወደ 10 ቢሊዮን አስጠግቶታል ማለት ነው። እነኚህ ባንኮች በዛ ኢኮኖሚክ ዞን ላይ ገብተው ኦፕሬት ለማድረግ ሚኒመም ኦፍ 66 ቢሊዮን ብር ቶታል አሴት ያስፈልጋቸዋል ማለት ነው። ወይንም ካፒታል ደግሞ 5 ቢሊዮን ይጠበቅባቸዋል ማለት ነው። የትኞቹ ባንኮች ይሄንን ነገር ያሟላሉ ብለን ስናይ አንድ ወይንም 2 ባንኮች ናቸው እንጂ ብዙዎቹ ስሞል ካታጎሪ ውስጥ ያሉት ፎል የሚያደርጉት ከ66 ቢሊዮን በታች ነው ቶታል አሴታቸው። በናሽናል ባንክ ዳይሬክቲቭ ስፔሻል ኢኮኖሚክ ዞን ውስጥ ገብተው ኦፕሬት ለማድረግ ኳሊፋይ የሚያደርጉ ባንኮች ሚዲየም እና ላርጅ ባንኩ ነው እንጂ ስሞል ባንክ ካታጎሪ ላይ ያሉት ብዙዎቹ አያሟሉም። እስቲል አሁን ላይ 5 ቢሊዮን ካፒታል ሪኳርመንት የናሽናል ባንክን ያላሟሉ ወደ 18-17 ባንኮች አሉና ብዙዎቹ ባንኮች እዚህ ስሞል ካታጎሪ ላይ ያሉት ባንኮች ይህንን ነገር አያሟላም እና በሌላ ቋንቋ ሲስተማቲካሊ ትልቁ የብሮድ ስትራቴጂው አንዱ ማስፈጸሚያ ቱል ሆኖ የመጣ ይመስላል። አቶ ወርቁ፣ አቶ ባህሩ እንደጠቀሱት በዚህ ዳይሬክቲቭ ወይም ደግሞ የመመሪያ ረቂቅ የተቀመጠው ቅድመ ሁኔታ ባንኮች እንዲዋሃዱ የሚገፋፋ ነው ወይ? እንደዚህ አይነት ግንዛቤ አለ። ብሔራዊ ባንክ የመመሪያ ረቂቅ ይፋ ሲያደርግ ባንኮች እንዲዋሃዱ እየገፋፋ ነው የሚል። አሁንም አቶ ባህሩ ይሄን ጉዳይ ጠቅሰዋል። በእርግጥ መመሪያው የባንኮችን ውህደት የሚገፋፋ ነው ወይ? ይሄ ጉዳይ በተለያየ አይነት መልኩ ሲነሳ ሰማለሁ። ይሄ ጉዳይ በተዘዋዋሪ ሊገፋፋ ይችላል። ግን ብሔራዊ ባንክ ይሄንን ረቂቅ መመሪያ ሲያዘጋጅ ባንኮችን ለውህደት ለመገፋፋት ነው የሚለውን ነገር እርግጠኛ አይደለሁም። ይልቅ የስፔሻል ኢኮኖሚክ ዞን ጉዳይ እኔንም በተወሰነ ሁኔታ ይመለከተኛል። እኔ አሁን የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ኦፊስ ዳይሬክተር ሆኜ ነው የምሰራው። ከዚህ ስራዬ ጋር በተገናኘ
የስፔሻል ኢኮኖሚክ ዞን ውስጥ የሚሰሩ ተቋማት የፈጠነ የተቀላጠፈ አገልግሎት እንዲያገኙ ይጠበቃል። ዊዛውት ኤኒ ቦትልኔክ ማለት ነው። ስለዚህ እዛ ውስጥ ገብተው ሰርቪስ ፕሮቫይድ የሚያደርጉ አገልግሎት የሚሰጡ የፋይናንስ ተቋማትም ሌሎችም ከቢሮክራሲ የጸዱ ግልጽና ፈጣን አሰራር መተግበር የሚችሉ መሆኑ እንዳለባቸው ለስፔሻል ኢኮኖሚክ ዞን በተፈቀደው ሌጋል ፍሬምወርክ ውስጥ ያለ ጉዳይ ነው። እኔ ይሄንን ለማቀላጠፍ ተብሎ የመጣ ጉዳይ ነው ብዬ ነው የማስበው። ሁሉም በስፔሻል ኢኮኖሚክ ዞን ውስጥ ብራንች ከፍተው በኋላ አገልግሎታቸው ያልተሳለጠ ያልተቀላጠፈ ከሆነ እዛ አካባቢ ያለውን የኢኮኖሚክ ሂደት ያውኩታል ከሚል እሳቤ ነው እንጂ የግድ ወደ መርጀር ወደ ኮንሶሊዴሽን ለመገፋፋት ታቅዶ ድራፍት የተደረገ ነው የሚል እምነት የለኝም በኔ በኩል። ግን ያም ይሁን ይሄ ጉዳይ በመነሳቱም ወደ ኮንሶሊዴሽን ወደ ውህደት ባንኮቹ ሀሳባቸው እንዲነሳሳ ሂደቱንም እንዲጀምሩ ሊያስገድዳቸው ይችላል፣ ሊወስዳቸው ይችላል የሚል ሀሳብ አለኝ። ከዛ በዘለለ ግን መሰረታዊ የሆኑ ውህደቱን ማምጣት የሚያስፈልግባቸው ኮንሶሊዴሽኑን ማምጣት የሚያስፈልጋቸው ገፊ ጉዳዮች ወደፊት ገፍተው ይመጣሉ ብዬ አስባለሁ። ዶክተር አብዱል መናን የኢትዮጵያ ብሔራዊ ባንክ ይሄን መመሪያ ሲያወጣ ወይም ደግሞ ይሄንን በ2025 ተግባራዊ ይሆናል ተብሎ ይጠበቃል። ከመመሪያው ግርጌ የተጻፈው ቀን የሚጠቁመው እሱን ነው። ምን እያደረገ ነው? በመጀመሪያ ደረጃ ሁለቱም አስተያየት የሰጡት አቶ ባህሮም አቶ ወርቁ ላይ ትንሽ አንዳንድ ነገሮች እነሱ ላይ ላክልና ወደ አንተ ጉዳይ እመጣለሁ። እንደው ስንት ባንኮች ሊገቡ ይችላሉ ቢባል 5 ባንኮች ሊገቡ ይችላሉ የሚል እምነት አለኝ። ሚዲየም የተባሉት ንግድ ባንክን ትተኸው እንደ ትልቅ ባንክ ስለሚቆጠር ስለዚህ ወደ 25 ባንኮች አካባቢ እንትኑን አሟሉ ማለት ነው። ትክክል ነው። 66 ቢሊዮን አካባቢ አስተያየት ይጠይቃል ማለት ነው። እና 5 ባንኮች ሊገቡ ይችላሉ እና አዋሽና ዳሽን ምናምን እነዚህ ድሮ በ90ዎቹ መጨረሻ የተከፈቱት የሚል እምነት አለኝ። እሱ ነው አንደኛ። በሁለተኛው ነጥብ ደግሞ አቶ ወርቁ ያነሱት ጉዳይ አለና የአገልግሎት አሰጣጥን ኳሊቲን ግንዛቤ አስገብቶ ነው የሚል ነገር አንስተዋል። እውነት ነው። ቀጥታ መርጀርም ምናምን ኢንካሬጅ ላያደርግ ይችላል። ኢኮኖሚክ ዞን ውስጥ ብቻ አትገቡም ተብለው ስለተከለከሉ ለዚህ ብለው ባንኮች ወደ መርጀር ይሄዳሉ የሚል እምነት የለኝም። መርጀር በጣም ቀላል ነገር ስላልሆነ የራሱ ረጅም ፕሮሰስ አለው፣ ረጅም ንትርክም አለው። ሁለት ባንኮች መርጅ እንኳን እናድርጉ ቢሉ እንኳን ብዙ በሁለቱ ሼርሆልደሮች መካከል መጽደቅ አለበት። ማኔጅመንቱ ከእንደገና መወያየት አለበት። ቦርድ መወሰን አለበት እና ኢቭን ሰራተኞችንም ማወያየት አለባቸው እና ሎንግ ፕሮሰስ ስለሆነ እዛ ለመግባት ወደዚህ ይገፋሉ የሚል እምነት የለኝም። ከአገልግሎት ግን አሰጣጥ ጋር በተያያዘም ደግሞ ትልቅ መሆን የአገልግሎት ኳሊቲ ምንም ፕሩፍ የሚያደርገው ነገር የለም። ንግድ ባንክ ትልቅ ባንክ ነው። አገልግሎት ኳሊቲ ከሱ የተሻለ የግል ባንኮች አሉ፣ በጣም ስሞለር ሳይዝ የሆኑ አገልግሎት አሰጣጥ ማለት ነው። እና ለምን ይሄ እንደ ሪኳየርመንት እንደገባ እስካሁን እንደው የተወሰነ ባንኮችን ለመጥቀም ካልሆነ በስተቀር ትልቅ ናቸው ተብለው ምንም ማስረጃ የለውም። ትልቅ ባንክ ስለሆነ ጥሩ አገልግሎት ይሰጣል፣ ምንም ማስረጃ መቅረብ አይቻልም። ሌላ ፓራሜትር እስካልተጠቀመን ድረስ ሳይዝ እንትን አድርገን ከተነሳን በጣም ፕሮብሌማቲክ ነው የሚሆነው። ግን ገበያ ይከለክላል አይደለም? የስራ እድል ይከለክላል። ሁሉም ባንኮች እኩል እድል አይኖራቸውም። በዛ ቢሉ ኖሮ ነበረ እኮ የሚሻለው። ደግሞ ለደንበኛው ለምን አይተውም ነው? ለተጠቃሚው ለምን አይተውም? ለምሳሌ 5 ባንኮች 10 ባንኮች ተፈቀደላቸው። እዛ የተሻለ አገልግሎትን የሚሰጠው እኮ እዛ ስፔሻል ኢኮኖሚክ ዞን ያለው ተጠቃሚው እኮ ይመርጣል፣ ያውቃል አይደለም? በህግና በእንትን ደንግገን ከምንከለክል ትልልቅ ባንኮች ናቸው ጥሩ አገልግሎት ሊሰጡ የሚችል ብለን በመመሪያ አውጥተን ከምናስቀምጥ ይግቡ። ከዛ በኋላ እዛ ውስጥ ያለ ተጠቃሚ እኮ ያውቃል አይደለም? አገልግሎቱን እዛ ውስጥ እኮ ያለው ተጠቃሚ ኢቭን ተራ ሰዎችም አይደለም፣ ትልልቅ ተቋማት ናቸው በደንብ መገምገም የሚችሉ በደንብ ባለሙያ ያላቸው። የማይሆናቸውን ባንክ ይተውታል እነሱ በሂደትም ከገበያ ይወጣል። ከዛ አካባቢ አገልግሎት ጥሩ ማይሰጥ ከሆነ የሚሰጠው ይቆያል ማለት ነው። ባንኮች የተከፈለ ካፒታላቸውን ወደ 5 ቢሊዮን ብር እንዲያሳድጉ በብሔራዊ ባንክ የተቀመጠላቸው ገደብ ሰኔ 23 2018 ያበቃል። ብሔራዊ ባንክ መመሪያውን ያወጣው በሚያዝያ 4 2013 ነበረ። ቢያንስ 5 ቢሊዮን ብር የተከፈለ ካፒታል የሌላቸው ባንኮች የቀራቸው ጊዜ 1 ዓመት ከ4 ወር ገደማ ነው ማለት ነው። እንግዲህ ሁሉም 32 ባንኮች ይሄ ይመለከታቸዋል ማለት አይደለም። ያሟሉ ብዙዎቹ ያሟሉ አሉ፣ ትልልቆቹ በይበልጥ። የብሔራዊ ባንክ ያስቀመጠው የጊዜ ገደብ ሲደርስ ጣፈንታቸው ምንድን ነው የሚሆነው? ቀነ ገደቡ ሲደርስ አሁን እሱ ነው አየህ ይዋሃዳሉ የሚለው ጉዳይ በጣም ሲሪየስሊ ማሰብ ያስፈልጋል። ብሔራዊ ባንክም የካፒታል ሪኳየርመንቱ የዛኔ ያስታወስክ እንደሆነ የዛሬ 3 ዓመት 4 ዓመት 2021 ይመስለኛል
ሲወጣ ዋና ዓላማ ያደረገው በጣም ብዙ ባንኮች እየተቋቋሙ ስለነበረ በሩን መዝጋት ነው። ኢንዱስትሪውን በር መዝጋት ነው። ከ500 ሚሊዮን ተነስቶ 10 ጊዜ እጥፍ አድጎ 9 ጊዜ እጥፍ አድጎ ወደ 5 ቢሊዮን የገባው በየደወይ 2011 ላይ እንደዚሁ ከተሳሳቱኝ ከ100 ሚሊዮን ተነስቶ 500 ሚሊዮን ባንዴ ነው የገባው ዘሎ። የዛኔ በጣም ብዙ ባንኮች እየተቋቋሙ ስለነበረ በሩን ለመዝጋት ነው። ዓላማው አጠቃላይ ካፒታል በር ለመዝጋት ነው እና በእኛ ኤክስፒሪየንስ በሩን ዘጋም አልዘጋም ግን አሁን ቀነ ገደቡ ሲደርስ አንዳች እሱን ነው የተነሳነበት ዓላማ በር ለመዝጋት ስለሆነ እርግጠኛ ነኝ የተወሰኑት እንደማሟሉ አሁን ካፒታላቸውን ሳይ የተወሰኑ አንድ ቢሊዮን አካባቢ ናቸውና በምንም ተአምር በይበልጥ ትንንሾች ባለፈው 5 ዓመት የተቋቋሙት በምንም ተአምር ሊያሟሉት አይችሉም። አሁን ወደ መርጀር ሂሩ ቢባል በኢትዮጵያ አንደኛ ልምዱም የለም። ቮለንተሪ የሆነ መርጀር በኢትዮጵያ ታሪክ ምናልባት 2004 ፈረንጆች አቆጣጠር 3 አካባቢ ሁለት ኢንሹራንስ ካምፓኒዎች የተደባለቁ ይኖራሉ። ከዛ ኤክስፒሪየንስ ባሻገር የመርጀር ልምዱም የለም። ሁለት ባንኮችን እንደው በፈቃደኝነት ነው ስለ በአስገዳጅ መርጀር ደግሞ ሌላ ጉዳይ ነው እና ብዙ የሚያስከትላቸው ነገሮች አሉ። እኔ ጊዜ የማራዘሙ ጉዳይ የተሻለ ነው የሚሆነው። አቶ ባህሩ ይሄ ጉዳይ በጣም ኢንትረስቲንግ ነው። የጊዜ ገደብ ጉዳይ ነው፣ መመሪያ ነው፣ ስራ ላይ የዋለ መመሪያ ነው አይደለም። ጊዜው ሲደርስ ምንድን ነው የሚሆነው? ዶክተር አብዱል ሆነ ባነሳው ላይ የተወሰነ ነገር እንደው እንትን ለማለት አሁን ጉዳዩን የምናይበት ፐርስፔክቲቭ ማተር ያደርጋል። ከናሽናል ባንክ ፐርስፔክቲቭ ስናይ ይሄንን ነገር በዋናነት ፋይናንሻል ስቴቢሊቲ ቅድሚያ ይሰጣል ወይንስ ለኮምፒቴሽን ሞር ዌይት ይሰጣል የሚለውን ማየት ይጠይቃል። ይህንን የምናየው ደግሞ ናሽናል ባንክ በቅርብ ጊዜ ፋይናንሻል ሲስተሙ ላይ ትልልቅ ሪፎርሞች እያደረገ ነው። እነኚህ ሪፎርሞች በዋናነት ስናያቸው ፎከስ የሚያደርጉት ፋይናንሻል ስቴቢሊቲ መፍጠርና ወደፊት ፎሬን ባንኮቹ በሚመጡበት ጊዜ ሊፈጠር የሚችለውን ሾክ የሚቋቋም ስቴብል የሆነ ፋይናንሻል ሲስተም መፍጠር ዓላማ አድርጎ የያዘ ይመስላል። ከዚህ አንግል ስናየው ባንኮቹን መርጅ እንዲያደርጉ ማድረግ እንደ ሬጉላቶሪ ቦዲ ስታየው ትክክል ይመስላል። የዛ አይነት ዳይሬክሽንም የተያዘ ይመስላል። መርጀር ሾርት ተርም ፊክስ አይደለም። ቅድም ዶክተር አብዱል መናን እንዳለው ሎንግ ተርም ስትራቴጂ በጣም ረጅም ጊዜ የወሰደ ነው። አሁን ኦሎፍ የሰደን ዛሬ የመጣ ጉዳይ አይደለም። የመርጀር ኢሹ ረጅም ጊዜ እንደ አጀንዳ ሲነሳና ናሽናል ባንክ በተለያየ መልኩ ኮሚኒኬት ሲያደርግ የቆየበት ጉዳይ ነው እና ረጅም ፕሮሰስ ሄዶ ዛሬ ላይ የደረሰ ይመስላል። ቅድም በተነሳው ነገር ላይ ሪፍሌክት ለማድረግ አሁን ባሉበት ባንኮቹን ማለት ነው እነዚህ በ3 ካቴጎሪ የተቀመጡትን ባንኮች ላርጅ፣ ሚዲየም እና ስሞል ተብለው የተቀመጡትን ባንኮቹን ይሄ ባንኪንግ ሴክተሩን ነባራዊ ሁኔታ በደንብ መረዳት ያስፈልጋል። ይሄ መርጀር ያስፈልጋል አያስፈልግም የሚለውን ነገር ላይ ሪፍሌክት ለማድረግ እሱን በደንብ ዳታውን ማየትና የባንኮቹ ያሉበትን ሁኔታ ማየት በደንብ የሚጠይቅ ይመስለኛል። ያሉበት ሁኔታ እንዲዋሃዱ የሚያስገድድ ነው። የእርስዎ አተያይ እንዴት ነው? አዎ፣ ለምሳሌ የባንኪንግ ማርኬቱን ስታየው ኦልሞስት 47 እስከ 50% የሚሆነውን ማርኬት ሼር አሁን ዶሚኔት አድርገው ያለው ንግድ ባንክ ነው። ሚዲየም የምንላቸው ባንኮች እንኳን ይዘውት ያሉት ሼር 28% አካባቢ ነው። እነኚህ ስሞል ካታጎሪ ውስጥ ያሉት በድምራቸው 25 በቁጥር የሆኑ ባንኮች የገበያ ድርሻቸው ኦንሊ 25% ነው። ከአጠቃላይ ተጽዕኗቸው አሁን ወደ መርጀርና እንትን ብንሄድ እነሱን ወደዛ ወደ መሰብሰቡ ቢኬድ አጠቃላይ ፋይናንሻል ስቴቢሊቲው ላይ ሊያመጣ የሚችለው ኢምፓክት ብዙም አይደለም። ብዙዎቹም ባንኮች አይታቸው እንደሆነ አርባን ባያዝ ናቸው። አሁን ከሬጉላቶሪ ፐርስፔክቲቭ ስታ ብዙዎቹ ባንኮች አይተ እንደሆነ ቅርንጫፎቻቸው አዲስ አበባ ላይ ነው ያሉት እና ዋና ዋና የሚባሉ ከተሞች ላይ ነው ያሉት። 15% የሚሆን ብቻ ነው ብራንቾቻቸው ሩራል ኤሪያ ላይ ያሉት። ይሄ ማለት ፋይናንሻል ኢንክሉሲቭ አንዱ የብሔራዊ ባንክ አንዱ ስትራቴጂክ ኦብጀክቲቭ ፋይናንሻል ኢንክሉሲቭን ማምጣት ማለት ነው። ስለዚህ ይሄ ተደራሽነቱን ለማስፋት እነኚህ ባንኮች ፎከሳቸውን እንዲቀይሩ ማድረግና ወደዛ ነገር እንዲሄዱ ማድረግ ነው። ሌላኛው ቅድም ሲነሳ የነበረው ነው። ካፒታላቸው በጣም አነስተኛ ነው። የብዙዎቹ ቅድም ዶክተር አብዱል መናን እንዳነሳው ኦልሞስት ብዙዎቹ ከ1 ቢሊዮን በታች 653 ሚሊዮን ካፒታል ያለው ባንክ አለ እኮ 1 ቢሊዮን ያልሞላ ማለት ነው። ብዙዎቹ ኦልሞስት 18 የሚሆኑት ባንኮች ከ5 ቢሊዮን ካፒታል በታች ናቸው። እነኚህ ወደፊት ማርኬቱ ለውጭ ባንኮች ክፍት ሲደረግ የምንለውንስ ውድድርን ቆመው መወዳደር ይችላሉ ወይ? እንደ ሀገር እነሱን በዛ ሁኔታ እዛ ነገር ውስጥ መክተትስ አንድ በአንድ ሊኩዊዴት እያደረጉ ፌል ወደ ማድረግ እንዲሄዱ መጋበዝ አይሆንም ወይ? እንደ ሀገር አሁን ናሽናል ባንክ ሀገራዊ ኃላፊነቱን አሁን መወጣት የለበትም ወይ? ባንኮቹ ነገ በዚህ ሁኔታቸው በዚህ አቋም አሁን በዘረዘርኩልህ ሁኔታ እዛ ውድድር ውስጥ ብንከታቸው በራሳቸው ጊዜ ማርኬቱ ሊኩዊዴት እንዲያደርጉና ወደ ኪሳራ እንዲገቡና ወደዛ
የሚወስዳቸው ሁኔታ ስለሚፈጠር ይሄ ነገር ቀድሞ መምጣቱና በዋናነት ቢሆን ጥሩ የሚሆነው የነበረው ባንኮቹ በራሳቸው ፍላጎት መርጅ ቢያደርጉ በጣም ተመራጭ ነበረ። ከመርጀር ጋር ተያይዞ ሊመጣ የሚችለውን አደጋ ወይንም ሪስክ ይቀንሰው ነበር። ቢያንስ ስትራቴጂክ አሊያንስ ካላቸው ባንኮች ጋር በራሳቸው ፍቃድ መርጅ ማድረግ ይችሉ ነበር። እሱ አማራጭ ይኖራቸው ነበር። አሁን በኋላ ላይ ግን እሱ እንደ ዲስአድቫንቴጅ ሆኖ ነው የሚመጣው እና አጠቃላይ ኢንዱስትሪውን በደንብ አሰስመንቱን ሰርተ ስታየው ወደዛ ነገር የሚሄዱ ከመጪው ሁኔታ ጋር ስታገናዝበው ግድ ይመስላል። አቶ ወርቁ የኢትዮጵያ ባንኮች ያሉበት ነባራዊ ሁኔታ ውህደትን አስፈላጊ ያደርጋል? አዎ፣ በትክክል ነባራዊ ሁኔታ ውህደትን የሚያበረታታ ግድ የሚያደርግ ይመስለኛል። እንዳውም ቅድም ከተጠቀሰው ዳይሬክቲቭ በዘለለ ምናልባት ያኛው ብዙም ወደ ውህደት የሚያስወስድ አይደለም የሚል ግንዛቤ ነው ያለን። እንግዲህ ቅድም ሁላችንም እንዳልነው ግን ነባራዊ ሁኔታው የግድ የሚልባቸው ምክንያቶች አሉ። የካፒታሉ የ5 ሚሊዮን ገደቡ የመድረሱ ጉዳይ እንዳለ ሆኖ 5 ቢሊዮኑ ራሱ በቂ ነው ወይ የሚለው አጠያቂ ነው። በተለይ በቅርብ ጊዜ በተወሰደው የሞኔተሪ ፖሊሲ ለውጥ ምክንያት የብር ዋጋ ማጣት ምን ያህል ነገር እንዳስከተለ ኮንሲኩዌንስ እንዳለው የምናውቀው ነው። ስለዚህ አንደኛ ያሉን ባንኮች በቁጥር በርካታ ናቸው። በጣም ትንንሾች በርካታ ባንኮች ሲኖሩ ሬጉሌት ለማድረግም ከአደጋ ለመጠበቅም አስቸጋሪ የሚያደርገው ጉዳይ በመሆኑ፣ ሁለተኛ አቅም ያላቸውን የውጭ ባንኮች እየጋበዝን ያለንበት ገበያውን ክፍት እያደረግንበት ያለንበት ሁኔታ በመሆኑ፣ ሶስተኛ ኢንተርናሽናል የሆኑ ስታንዳርዶችንም አዶፕት የምናደርግበት ጊዜ ይመስለኛል። ለምሳሌ የባዝል አኮርድ ባዝል ቱን እንኳን እንተገብር ብንል ብዙዎቹ ባንኮች ያንን የማያሟሉ ይሆናል ብዬ ነው የማስበው። ይህንንም ለማስፈጸም ብሔራዊ ባንክ ዝግጅት እያደረገ ይመስለኛል። በአዲሱ የባንክ አዋጅ አንድ አርቲክል እንግዲህ መርጀርና አኩዚሽንን በሚመለከት 8 የሚሆኑ ንዑስ አርቲክሎች ያሉት የቮለንተሪም የስታቹተሪም ሬጉሌተሪ መርጀርም ሊኖር የሚችልባቸውን አዝማማዮች ያሳየበት ሁኔታ ነው ያለው። ለዚህም ደግሞ ዝርዝር የሆነ መመሪያ እንደሚወጣ የተቀመጠበት ሁኔታ ነው ያለው። ስለዚህ ከሌጋል ፍሬምወርክ አንጻርም ዝግጅት እየተደረገ ነው ያለው። እኔ እንደማምነው 5 ቢሊዮን እንዲያሟሉ እድሉ ተሰጥቷቸው የማያሟሉ የተወሰኑ ባንኮች አሉ። እነኚህ ባንኮች በቮለንተሪ መንገድ እንዲዋሃዱ የተወሰነ አጭር ጊዜ ተሰጥቷቸው ከዛ በኋላ ወደ ስታቹተሪ ወይም ሬጉሌተሪ መርጀር የሚሄድበት ሁኔታ ነው የሚመስለኝ። ይሄም ነባራዊ ሁኔታው የሚያስገድድ ነው ብዬ አስባለሁ። በእርግጥም አቶ ወርቁ እንደጠቀሱት አዲሱ የኢትዮጵያ ብሔራዊ ባንክ አዋጅ የባንኮች ውህደት እንዴት ይከወናል የሚል አንቀጽ አለው። ይሄ እንግዲህ ውህደት ተወደደም ተጠላ እየመጣ እንደሆነ የሚያሳይ ነው። ለኢትዮጵያ ባንኮች ውህደት ምን ማለት ነው? ዶክተር አብዱል መናን የሚያስከትለውስ ጉዳት ምን ሊሆን ይችላል? የኢትዮጵያ አሁን ነባራዊ ሁኔታ ያስገድዳል አያስገድድም የሚለው ጉዳይ በጣም ዲፊከልት ነው። የራሱ የብሔራዊ ባንክ ፋይናንሻል ስቴቢሊቲ ሪፖርት 2 ጊዜ ለቋል። ኤፕሪል ላይ እና ባለፈው ኦክቶበር ነው ኖቨምበር ላይ ለቋልና የኢትዮጵያ ፋይናንሻል ሴክተር ስቴብል ነው ብለዋል በብዙ ፓራሜትሮች። አብዛኛው ጊዜ ባንኪንግ ኢንዱስትሪ ላይ ፎርስድ የሆነ አስገዳጅ የሆነ መርጀር ከባንክ ፌለር ጋር ውድቀት ጋር የተያያዘ ነው። ሪሰንትሊ ኬንያ እንደዚህ በጣም ብዙ ንትርክ የፈጠረ ዲሴምበር ላይ በጣም እንደዚሁም አንድ 8 ዓመት አካባቢ እንደዚሁ ንትርክ የፈጠሩ ኬዞች አሉ ተቀላቀሉ የሚል። የኬንያ ሴንትራል ባንኩ አፈግፍጓል በዚህ ጉዳይ ላይ በጣም ነገሩ ከባድ ስለሆነ ረጅም ጊዜ የሚፈጅ ስለሆነ። ናይጄሪያም እንደዚህ አይነት ነገሮች ተከስተዋል። ብዙ ጊዜ ፋይናንሻል አንስቴቢሊቲ በሚኖርበት ሰዓት ነው ፎርስድ የሆነ መርጀር የሚካሄደው። የኢትዮጵያ ፋይናንሻል ሴክተር በብሔራዊ ባንክ በራሱ ሪፖርት ስቴብል ነው አይደል? በብዙ ፓራሜትር አምሹር ተሳታፊዎቹ አንብባችሁታል፣ በደንብ አንብባችሁታል። ያው ከሰጣችሁት አስተያየት በመነሳት ሁለተኛ የተነሳው ጥያቄ ደግሞ የውጭ ባንኮች ቢገቡ እነዚህ ትንንሽ ባንኮች መወዳደር አይችሉም የሚል ነው አይደለም? የብሔራዊ ባንክ ገቨርነር ማሞ ምህረቱ አዋጁ የዚህ የናሽናል ባንክና የባንኪንግ አዋጁ በሚወጣበት ሰዓት ባለፈው ኦክቶበር እንደው አስጊ እንዳልሆነ ነው የተናገሩት አይደለም? ያን ያህል ባንኪንግ ኢንዱስትሪውን ጠርገው እንደማሄድ የውጭ ባንክ እስካሁን ኢንተረስት የሚያሳዩት የሆነ የሚያስፈራ ነገር አልሰማሁም እኔ ሶፋር ባለኝ መረጃ። ስለዚህ ፎርስድ የሆነ መርጀር ፎርስድ ነው አሁን የምለው እንትን የሚል ሁኔታ ያለ አይመስለኝም። ሁለተኛ የኢትዮጵያ ባንኮች 32 ልማት ባንክንም ጨምሮ 32 ባንኮች ልማት ባንክንም ጨምሮ ማለት ነው ከኬንያ እንኳን ያንሳል። የኬንያ ህዝብ ቁጥር አይተነው ማለት ነው። የእርባን ባያዝም ጉዳይ የእርባን ባያዝ የራሱ የኢትዮጵያ
የባንኮች ሂስቶሪካል ኢቮሉሽንም እንደዚህ ነው። እድሜ ዘመኑን በሞላ አርባን ባያዝ ነው። ሜቢ ቴክኖሎጂካል ፕሮግረስ በሚኖርበት ሰዓት የገጠሩንም ህብረተሰብ የማሳተፍ ነገር ይኖራል። ሁለተኛው ከዚህ ከአርባን ባያዝ ጋር በተያያዘ በጣም ሲግኒፊካንት ለውጥ አለ። ባለፈው 10 ዓመት በጣም ለውጥ አለ። የግል ባንኮችም አዲስ አበባ ላይ ትኩረታቸው ቢሆንም የግል ባንኮች ነው፣ ንግድ ባንክ በጣም የተሻለ ነው። ቢሆንም ግን አሁንም ወደ ክልሎች የመውጣት ነገር በጣም ለውጥ አለ። ሞር ግን ወደፊት ቴክኖሎጂው ነው ይሄንን የገጠሩን ህብረተሰብ እንዲያዳርሱት የሚያደርገው ብዬ አስባለሁ። ትክክል ነው። ብሔራዊ ባንክ ሁለት ነገሮችን ሁሌ መመዘን አለበት። ስቴቢሊቲ ነው፣ ኮምፒቲሽን ነው የሚያዋጣው። ሁሌ አከራካሪ የሆነ ጉዳይ ነው። ኮምፒቲቲቭ የሆነ የባንኪንግ ኢንዱስትሪ ለአንስቴብል ሊያደርገው ይችላል የሚል ነገር አለ። ስቴብል ኢንዱስትሪ ደግሞ በጣም ተመራጭ ነው። ማንኛውም ሴንትራል ባንክ እሱ ነው የሚመርጠው። ግን ትልልቅ ባንክ ስለሆነ ስቴብል ይሆናል ማለትም ደግሞ አይደለም። 2007 ላይ 2008 ፋይናንሻል ክራይሲስ ትልልቅ ባንኮች ያስከተሉት ጣጣ ነው። ትንንሽ ባንኮች በቀላሉ መፍትሄ መስጠት ይቻላል። በጣም ባንኮች በገዘፉ ቁጥር ቱ ቢግ ቱ ኢምፖርታንት ባንኮች ቱ ቢግ ቱ ፌል የሆኑ ባንኮች ሊሆኑብን ይችላሉ። ጥሩ ምሳሌ ንግድ ባንክ ነው። ንግድ ባንክ ሪሰንትሊ እኮ በፓርላማ ጸድቆ እኮ 846 ቢሊዮን ያበደረው ብድር እኮ የኢትዮጵያ መንግስት እኮ ቴክኦቨር አድርጓል። አንዳንዴ እንደዚህን አይነት ነገርም ሊኖር እንደሚችልም ማሰብ ያስፈልጋል። ባንኮች እየገዘፉ በሚመጡበት ሰዓትም ችግር አይፈጠርም ማለት ስቴብል ይሆናሉ ማለትም አይደለም። ችግር በሚያመጡበት ሰዓት ለሬጉሌተሩም ለመንግስትም ለህዝብም ዕዳ ሊሆኑ ስለሚችሉ እሱንም ታስቦ መሆን አለበት የሚል መርጀር መታሰብ ያለበት በዛ መልኩ ነው ብዬ ማስበው። ፎርስድ የሆነ መርጀር ነው። በፈቃደኝነት የሚመጣ መርጀር የሚያስጨንቅ አይመስለኝም። ኦፍኮርስ እንደ ሬጉሌተር የሚታዩ ነገሮች አሉ። ሁለት ባንኮች መርጅ ሲያደርጉ በጣም ሂውጅ የሚሆኑና ውድድርን የሚያዛቡ ከሆነ የህዝብ ጥቅምን የሚጎዱ ከሆነ ሬጉሌተር ጣልቃ ይገባል። በአብዛኛው ጊዜ ግን ያው በሼር ሆልደሮቹ በማኔጅመንቱ መካከል የሚታዩ ነገሮች ናቸው ብዬ ነው ማስበው እና መርጀሩ ቮለንተሪ ቢሆን ነው የሚሻለው ከማስገደዱ። እስካሁን ግን ለመዋሃድ ፈቃደኝነት አለ፣ ውይይት አለ፣ ንግግር አለ በባንኮቹ መካከል ማለት ነው። ኢንትረስትድ ለምን ይሆናሉ? በጣም እኮ ዲፊካልት ነው። ሁለት ባንክ ለምሳሌ ሁለት ትንንሽ ባንኮች ፐርፎርማንሳቸው ይለያያል። ሁለት ማኔጅመንት አላቸው፣ ሰፊ ሰራተኛ አላቸው፣ ብዙ ብራንቾች አለ። ይሄ ሁሉ እኮ ንግግር ይፈልጋል አይደለም? የተወሰነ እኮ ሰው ስራ ያጣል እኮ። አሁን ባለው በኢትዮጵያ ሁኔታ ስራቸውን ለማጣት ፈቃደኛ የሚሆኑ ሰዎች አሉ አይመስለኝም። ለምን መርጅ ሲደረግ እርግጠኛ ነኝ ወደ ግማሽ ሰራተኛ ይበተናል፣ የተወሰነ ብራንቾች ይዘጋሉ። ይሄን ፈቃደኛ እኮ የሚሆን አይኖርም። ኢትስ ቬሪ ዲፊካልት እኮ ለብዙ ባንኮች። አቶ ባህሩ ቢከስሩ ራሳቸው ብቻ ወይም ደግሞ ለባለድርሻዎቻቸው ብቻ ሳይሆን በአጠቃላይ ለኢትዮጵያ ኢኮኖሚ የከፋ ጉዳት የሚያስከትሉ ትልልቅ ባንኮች ቅድም ዶክተር አብዱል መናን ቱ ቢግ ቱ ፌል ያሏቸው ሊፈጠሩ ይችላሉ ወይ? ሞኖፖሊ ሊመጣ ይችላሉ ወይ? በርካታ ሰራተኞች ስራቸውን ሊያጡ ይችላሉ ወይ? ምንድነው የሚከተለው? ይሄን እንዴት ነው የሚያዩት? መርጀርን ስናስብ ሁለቱም ነገር ነው አብሮ የሚመጣው። ጥቅምም አለው፣ ይዞት የሚመጣውም ጉዳት አለው። ይዞት ከሚመጣው ጉዳት አንዱ ይሄ ቱ ቢግ ቱ ፌል አንዱ ይዞብን ሊመጣ የሚችል ነገር ነው። እሱን ደግሞ ማኔጅ ለማድረግ ባንኮቹ ከብዙ ባንክነት ቅድም ማናቸው አንድ ባልደረባ ሲናገሩ እንደነበረው ከብዙ ባንክነት ወደ ውስጥ ወደሆነ ባንክ በተቀየሩ ቁጥር ባነሱ ቁጥር ሬጉላቶሪ ኮምፕላያንሱ አቅሙን የብሔራዊ ባንክን ከፍ ያደርጉለታል። ያ ሪሊፍ ስለሚያገኝ እነኚህ ትልልቅ የሚፈጠሩ ባንኮችን ኢፌክቲቭሊ አክቲቭ ሆኖ ማኔጅ የማድረግ አቅምም ጎን ለጎን ስለሚሰጠው ያ ነገር ማኔጅ ማድረግ ይቻላል ወደሚል ነው የምንሄደው። አሁን ያለውን ነገር በምናይበት ጊዜ ራሱን የቻለ አሁን ባንኮቹ ባሉበት ሁኔታ ይሄ ነገር ቢመጣ የትኛው ያመዝናል ነው ጥያቄው። ጥቅሙ ነው ጉዳቱ ነው የሚለውን ነው እንጂ የምናየው ፒውርሊ በጣም ጎጂና ጠቃሚ ብለን የምናየውም ነገር አይደለም። ስለዚህ በእኔ ግምት አሁን ባንኮቹ ካሉበት ነባራዊ ሁኔታ ስመለከት ብዙዎቹ ባንኮች እኮ አሁን አንዳንድ ጊዜ ፋይናንሻል ሲስተሙ ላይ አንዳንድ አደጋ ላለመደቀንም የሚወጡ መረጃዎችንም ማኔጅ ማድረግ ስለሚጠበቅ ነው እንጂ የታመሙ ባንኮች እኮ አሉ እኮ በሊኩዲቲ ክላንች የሚሰቃዩ የሊኩዲቲ ችግር ውስጥ የገቡ በጣም ዴይ ቱ ዴይ ኦፕሬሽናቸውን እንኳን ማኔጅ ማድረግ ያልቻሉ ባንኮች አሉ። እነኚህን ባንኮች አሁን ባላቸው አቅምና ቁመና ይዘናቸው ወደፊት ብንቀጥል ይሄ ፋይናንሻል ሲስተም ምን አይነት አደጋ ይገጥመዋል ብለን ሆሊስቲክ በሆነ መልኩ ማየት ይጠይቃል። አሁን ለምሳሌ ማኔጅመንት ሊደርሺፕ ስትራግል ምናምን እንደዚህ ቅድም ያነሱት የሰራተኛ ቅነሳ በተወሰነ መልኩ መርጅም ሲያደርጉ ላርጅ ባንክ ስለሚሆን ስትራክቸራቸውም አብሮ ስለሚሰፋ ብዙ የሰራተኛ ቅነሳ ይኖራል የሚል ግምትም እኔ የለኝም። ይሄንን ለማለት አንድ ምሳሌ ማነሳው ፕራክቲካል ምሳሌ አለን። ለምሳሌ ኮንስትራክሽን ባንክ ከንግድ ባንክ ጋር ተዋህዷል። ኮንስትራክሽን ባንክ ከንግድ ባንክ ጋር ሲዋሃድ የደረጃ ለውጥ ነው እንጂ በሰራተኞቹ ላይ ያደረገው እዚህ ገባ የሚባል የሰራተኛ ቅነሳ አላጋጠምም። ስለዚህ ባንኮቹ ውህደት በሚፈጽሙ ጊዜ አት ዘ ሴም ታይም ስለሚሰፉ ያንን ሰራተኛ በተወሰነ መልኩ አብዞርብ ያደርጋሉ። ግን ኢንሲግኒፊካንት የሚባል ወይንም ብዙ
እንትን የማይባል የሰራተኛ እንትን ሊኖር ይችላል። ጥቅሙ ግን ያመዝናል ነው። ያለበለዚያ የሚመጣውን ነገር ገበያውን የባንኪንግ ሴክተሩን ለውጭ ባንኮች ከፍታለሁ እስካልክ ድረስ መርጀርና አኪዊዚሽን የሚቀር ነው እኔ ብዬ አላስብም። አሁን ያሉትን ባንኮች አሁን ባላቸው ሁኔታ የሁሉንም ባንኮች ባላንስ ሺት ማየት እኮ ነው። ባላንስ ሺታቸውን ስታይ እኮ ምን ያህል ሾክ አብዞርብ ማድረግ ይችላሉ ብለህ ብትል አጠያያቂ ነው። ሁለተኛ ባንኪንግ ሴክተሩ በእኛ ሀገር ኮንቴክስት ኦፕሬት የሚደረግበት ራሱ ፊሎሶፊው ራሱ ዲፖዚታሪ ባንኪንግ ነው። ባንኮቹ በብዛት የህዝብ ገንዘብ ነው የያዙት። ይሄንን በሆነበት ሁኔታ ባላንስ ሺታቸው በዚህ ደረጃ ባለበት ሁኔታ የባንኪንግ ሴክተሩን ለውጭ ባንክ ከፍተህ ባንኮቹን በዚህ ሁኔታ እዛ ላይ መጣድና እዛ ላይ ተጋላጭ ማድረግ የብሔራዊ ባንክ ያንን ነገር ማኔጅ ማድረግ ትልቅ ኃላፊነት አለበት። በዚህ ሁኔታ ማርኬቱን መክፈት አለበት ብዬ አላስብም። መርጀሩና እንትን ካለ ቅድም ሲነሳ እንደነበረው አሁን እነኚህ ባንኮች የተወሰነ ኢንዲኬሽን ይሄ አሁን ያመጣው ዳይሬክቲቭ ኢንዲኬሽን አለው ብለን የምንለው ለምንድን ነው? አሁን እነኚህ 25 በቁጥር 25 ስሞል ካቴጎሪ ውስጥ የገቡ ባንኮች ስፔሻል ኢኮኖሚክ ዞን ውስጥ ገብታችሁ አትሰሩም ሲላቸው አንደኛ ወደፊት ከመንግስት የኢኮኖሚ አቅጣጫ ጋር አላይን አድርገው እንዲሄዱ እኮ የተወሰነ ነገር እንትን ገደብ እያደረገባቸው ነው ማለት ነው። ስለዚህ ፊውቸር ግሮዛቸውን አፌክት ያደርጋል እዛ ገብተው ኦፕሬት ካላደረጉ። ስለዚህ አማራጭ እንዲያዩ ዞር ብለው አማራጫቸውን እንዲያዩ ግፊትም እያደረገ ይመስላል። አቶ ወርቁ እንደው ቅድም ዶክተር መነሻ ያደረጉት የዚህ የፋይናንሻል ስታቢሊቲ ሪፖርቱ በእርግጥ ያው መቼም ሬጉሌተር ፋይናንሻል ሴክተሩ ኢንስቴብል ነው ብሎም ሪፖርት ያደርጋል ሙሉ በሙሉ የሚል እምነትም የለኝም። ፎር ዛት ማተር እንግዲህ ያ ሪፖርት ደግሞ አፍሬጅ ጉዳዮችን የሚያመላክት ነው እንጂ የሚሆነው ቀደም አሁን ከኔ በፊት የተናገሩት እንዳሉት ማሳያዎች አሉ እኮ ችግር እየጀመረ መሆኑን የሚያሳዩ ጉዳዮች አሉ። ለምሳሌ ኮስት ኦፍ ፈንድ በትልቁ እያደገ ነው ያለው። ባንኮች አሁን ሪሶርስ ላይ የሚያደርጉት ውድድር በተለይ በጊዜ ገደብ በሚቀመጥ ተቀማጭ ገንዘብ ላይ የሚሰጡት የወለድ መጠን በአንዳንድ ኬዞች ከ20% በላይ የዘለለበት ሁኔታ ነው ያለው። ኮስት ኦፍ ፈንድ በጊዜ ገደብ በፊክስድ ታይም ዲፖዚት ላይ ይሄ ጤነኝነትን አያሳይም። እንደዚሁም ሊኩዲቲ ላይ እንደዚሁ የሚዋዥቁ ባንኮች አሉ። ከዚህም የተነሳ ከኮስት ኦፍ ፈንድ የተነሳ በቅርብ ጊዜ ኦሎሞስት አብዛኞቹ ባንኮች የሌንዲንግ ኢንተረስት ሬት በትልቁ እየጨመሩ ያሉበት ሁኔታ ነው ያለው። ዌርአስ እንዳውም ሌንዲንግ ኢንተረስት ሬት ከኢንፍሌሽን አንጻር ትንሽ ስታብል መሆን ባለበት ጊዜ ላይ ኢንፍሌሽኑን በሚያንር ሁኔታ በትልቁ የሚጨምሩበት ሁኔታ ነው ያለው። ስለዚህ ይሄ ችግር እየጀመረው ነው፣ ህመም እየጀመረው ነው፣ ጥንቃቄ ያስፈልጋል የሚለውን ለማሳየት እኔ በቂ ጉዳይ ነው የሚመስለኝ። ውይይት አለ ወይ? ኢንዱስትሪ ውስጥ ያሉ ተዋናዮች ንግግር ያደርጋሉ ወይ የሚለውን ነገርን ብናይ እንዴ ጀነራል አሰምብሊ ደረጃ የተነጋገሩ እንዳሉ አስታውሳለሁ። አሁን ይሄ ባንልም ለመዋሃድ ማለት ነው ስንገናኝ የውህደትን ጉዳይ ማለት ነው። አዎ ስለ መርጀር ዲስከስ እናድርግ፣ እንወያይ፣ እንዘጋጅ የሚሉ እንዳሉ አስታውሳለሁ። አሁን በስም መጥቀስም አስፈላጊ ባይሆን በግልም እንደ ፕሮፌሽናልስ ስንገናኝ ሬጉሌተሪ ወይም ስታቹሪ መርጀሩ ስለማይቀር ያ ደግሞ የማይፈለግ ኮንሲኩዌንስ ሊያመጣ ስለሚችል ብንዘጋጅበት ብንሰራው እኛ አንድ ላይ ብንሆን የሚለው ኢንፎርማል ዲስከሽኖች እየተንሸራሸሩ ነው ያሉት ኢንዱስትሪ ውስጥ። እንግዲህ እዚህ ሎካሊ ስላለን በቂ ኢንፎርሜሽን ስለምናገኝ ኢንተራክትም ስለምናደርግ ማለት ነው። ይሄ ቱ ቢግ ቱ ፌል ነገር እንዳይከሰት በእውነቱ አሁን ኢትዮጵያ ውስጥ ቱ ቢግ ቱ ፌል ደረጃ ላይ ሊደርስ የሚችል ማን ነው? ፎር ዛት ማተር ትልቁም ባንክ እኮ ቢባል በዶላር ብንመነዝረው ካፒታሉ ከንግድ ባንክ ውጭ ያለውም ማለት ነው ስንት ነው የሚሆነው? ብዙ የሚባል ነገር አይደለም። ስለዚህ ለቱ ቢግ ቱ ፌልም ቢሆን ብዙ አመታት የሚያስፈልጉን ነገር ነው የሚመስለኝና አሁን ይሄንን ነገር እኔ ኮንዲሲቭ የሆኑ የሚገፉ ጉዳዮች
አሉ የሚለውን ሀሳቤን አጠናክራለሁ። ዶክተር አብዱል መናን አሉ የሚቀር አይመስልም የውህደት ጉዳይ አይመስልም። ግን እዚህ ጋር አንዳንድ ነገሮች ለምሳሌ የእንትን ጉዳይ ኮንስትራክሽን ባንክ ተነስቷል። መርጀር ሳይሆን ቴክ ኦቨር ነው። ኮንስትራክሽን ባንክ ችግር ላይ ስለነበረም ነው ቴክ ኦቨር የተደረገው እና የመንግስት ባንክ ስለሆነ ሰራተኛ አልተበተነም የሚለው የመንግስት ባንክ ነው። የለም የመንግስት ባንክ አትበትንም። እሱ ጥሩ ምሳሌ አይሆንም ባይ ነኝ። የግል ሲሆን ግን እንደ አንድ ህንጻ ላይ 5 ባንክ 6 ባንክ ያሉበት በጣም በአንድ ከተማ ላይ በጣም ተደራራቢ ነው ያለውና ሁለት ባንኮች መርጅ በሚያደርጉበት ሰዓት ሲግኒፊካንት የሆነ ሰው ቅነሳ ይኖራል። ራሱ በጣም ተደራራቢ ስለሆነ አሰራራቸው። አሁን ደግሞ ባለው ራሱ ቴክኖሎጂም ያን ያህል ሰራተኛ የሚሸከሙበትም የሚኖርበት ሁኔታ አይኖርም የሚል እምነት ነው ያለኝና ሁለት ማኔጅመንት እርግጠኛ ነኝ የሚያስፈልግበት ሁኔታ አይኖርም። ኢቭን የባንኮች አወቃቀር የለም መዋቅሩን በምናይበት ሰዓት በጣም ተመሳሳይ ነው እና ሁለተኛ ማኔጅመንትም የሚያስፈልግም አይመስለኝም እና ሰራተኛ ሊቀነስ ይችላል፣ ምንም ጥርጥር የለውም። ሌላ አንድ መነሳት ያለበት ነገር ጥሩ የብሔራዊ ባንክ የካፒታል ሪኳየርመንት መነሻ አድርገን ይቀላቀሉ እንበል። ስንት ባንኮች ነው የሚቀላቀሉት ነው? ባይ ዘ ወይ ቁጥራቸው ቀላል ያልሆነ ባንኮች ደግሞ ያሟሉታል። እንደው ትንንሾቹ አያሟሉት እንጂ ቁጥሩን ምናልባት 25 ቢያወርደው ነው የባንኪንግ ኢንዱስትሪው በመሰረታዊ መልኩ ይለውጣል ወይ ነው እንደሚፈለገው? የለም ጥቂት የሆኑ ትልልቅ ባንኮችን እንፍጠሩ የሚለውን ዓላማ ያሳካል ወይ? 5 ቢሊዮንን እንደ ቤንች ማርክ አድርገን ብንወስድ አያሳካውም። 25 ስለወረዱ ትልልቅ ባንኮችም አሉን ማለት አይደለም። ጥቂቶቹ ትንሾቹ እኮ ትናንትና የተፈጠሩት ናቸው የሚቀላቀሉት በኮምፐልሰሪ የሆነ ማቀላቀል የተሄደ እንደሆነና የምንፈልገውን ዓላማ ማያሳካም። ሌላው ባንኮች ሾክ አብዞርብ የሚያደርጉት ባይደወይ አብሶሉት የተቀመጠው የካፒታል መጠን አይደለም፣ በካፒታል አዲኩዌሲ ነው የሚወሰነው አይደለም። የአብዛኞቹ እንደው በልማት ደግሞ የኢትዮጵያ ባንኮች 8% ይበል እንጂ ብሔራዊ ባንክ ከባዛል እንትን ወስዶት አብዛኞቹ የሱ እጥፍ ካፒታል ነው ያላቸው እንደው በልማት ማለት ነው። እና እሱም አንድ ፓራሜትር ነው ማለት ነው አብሶሉት ፊገሩ ብቻ ሳይሆን። ሌላው ምንም ጥርጥር የለውም ችግር ውስጥ ያሉ ባንኮች አሉ። የሊኩዊዲቲ ችግር ያለባቸው ባንኮች አሉ። ከብሔራዊ ባንክ ኮንስታንትሊ እየተበደሩ ያሉ ባንኮች አሉ። በእንደዛ አይነት ኬዝ ምንም ጥርጥር የለውም ብሔራዊ ባንክ አስገድዶ መርጅ ያደርጋል ወይ ቴክ ኦቨር ያስደረጋል። የትም ዓለምም እንደዛ ይደረጋል። አንድ ባንክ ችግር ውስጥ በሚወድቅበት ሰዓት ያ ባንክ ህዝብ ላይ ዕዳ እንዳይሆን ብሔራዊ ባንኩ ወይም ሱፐርቫይዘሪ አውቶሪቲው ያንን ባንክ በሌላ ባንክ ቴክ ኦቨር እንዲደረግ መርጅ እንዲደረግ ኖርማሊ ይህንን ነገር ያሳልጣልና በእንደዛን አይነት ኬዞች እንደዛን አይነት ችግሮች በሚፈጠሩበት ሰዓት ምንም ጥርጥር የለውም የአዲሱ የባንክ አዋጅም ላይ እኮ የባንክ ሪዞሉሽን ሜካኒዝምም ተጠቅሷል እዛ ላይ እና እሱ ምንም በማያሻማ ሁኔታ እኔ የሚያከራክረኝ ጉዳይ አይደለም። እንደዛን አይነት ነገሮች በሚፈጠሩበት ሰዓት ግን አንደር ኖርማል ሰርከምስታንስ ትንሽ ስለሆነ መርጃ አድርግ የሚለውን ጉዳይ የራሱ ሼርሆልደሮቹ ይወስኑና ይቀላቀሉ። ጥሩ ነው መነጋገሩ፣ መቀላቀሉ በጣም ቀለል ያደርገዋል። ከላይ መጥቶ በሳንክሽን ሲሆን ግን ጥሩ አይመጣም የሚል እምነት ስላለኝ ነው። አቶ ባህሩ በገበያው ፍላጎት በራሳቸው በባንኮቹ ፍላጎት ይዋሃዱ ነው የሚሉት ዶክተር አብዱል መናን የእርስዎ ሀሳብ? ልክ ነው። እዛ ጋር የተወሰነ ነገር እንደው ለማለትና የዶክተር አብዱል መናን የተወሰነ ሀሳብ ካለው ከነባራዊ ሁኔታ የተወሰነ ቻሌንጅ ለማድረግ ከዚህ ሰራተኛ ቅነሳ ጋር ተያይዞ ያለው የእኛ ባንኮች እሳቸው እንዳነሱት በአንድ ፎቅ ላይ 4-5 ባንክ ክብ ሰርቶ መውጫቸው መግቢያቸው አንድ አይነት የሆነ አለ። በጣም ተጨናንቀውና ተቀራርበው ያሉ ባንኮች አለ። ነገር ግን ብዙዎቹ ባንኮች ወደ ሩራሉ ላይ አልገቡም። ስለዚህ አንዱ የዚህ የመርጀር ወይንም ይሄ የናሽናል ባንክ ስትራቴጂ አንዱ አላማው ፋይናንሻል ኢንክሉሲቭነስን መፍጠር ማምጣት ነው አላማው። ኢትዮጵያ ውስጥ 45% ኦፍ አደልት ባንክ አካውንት የላቸውም። አንደር ሰርቭድ የሆነ ሶሳይቲ ነው ያለን። ባንኮቹ ከተማ ላይ ፎከስ ያደረጉትንና አንድ አካባቢ ላይ ኮንሰንትሬት ያደረጉትን ሪሶርስ ሪዳይሬክት ማድረግ አያስፈልግም። ባንኮቹ ለትርፍ የተቋቋሙ ድርጅቶች ናቸው። እነኚህ ለትርፍ የተቋቋሙ ድርጅቶች ከተማ ላይ በቀላሉ ፕሮፊት መስራት እየቻሉ ገጠር ውስጥ ገብተው ኢንቨስት የሚያደርጉበት እንትን የለም አስገዳጅ ነገር ወይንም ከተማ ላይ ውድድሩን ከፍ እስካላደረግከው ድረስ ትልልቅ ባንኮች መጥተው ውድድሩን እንዲጨምር ሲያደርጉት ወደ አልተነካው ሴክተርና ሶሳይቲ የሚሄድ ቴንደንሲ ይፈጥራል። ግን አቶ ባህሩ አላማውም እሱ ነው። አቶ ባህሩ በእርግጥ የውጭ ባንኮች ገብተው በሚፈጠር ውድድር ወይም ደግሞ በራሳቸው በኢትዮጵያ ባንኮች መካከል በሚፈጠር ውድድር ለአርብቶ አደሩ ለገበሬው የሚሆን የባንክ አገልግሎት ይዘው ከከተማ ራቅ ብለው ሄደው አገልግሎት ይሰጣሉ ብለው ያምናሉ? አንደኛ ሽግሽግ ይመጣል። ትልልቅ አቅም ያላቸውና ጃይንት የሆኑት ባንኮች ከተማ አካባቢ ያለውን ማርኬት ዶሚኔት ሲያደርጉት ሌላው ለሰርቫይቫል ገበያ ፍለጋ ወደዛ መውረዱ አይቀርም። አንዱ ይሄ ነው። ሁለተኛው ደግሞ ብዙዎቹ ባንኮች አቅም ይዘው ስለሚመጡ እነኝም ያሉትን ባንኮች ተዋህደው ኮንሶሊዴት ሆነው ጠንካራ አቅም ስለሚፈጥሩ ዲጂታላይዜሽንን በቀላሉ ቡስት እንዲያደርግ ያደርገዋል። ኬንያን ለዚህ ምሳሌ መውሰድ ይቻላል አይደል? ኤም-ፔሳን በእያንዳንዱ ገበሬና በእያንዳንዱ ሃውስሆልድ መድረስ ይቻላል። ዲጂታላይዜሽንን ስለሚያቀጣጥለው ማለት ነው። እነኛ አቅም ያላቸው ባንኮች በሚመጡበት ጊዜ ያ ደግሞ
ትልቅ ኢንቨስትመንት ይጠይቃል። ስለዚህ ሰብሰብ ማለቱ ያንን ነገር ስለሚፈጥር ወደዛ ነገር የሚሄድ ምንም እንትን የለውም ነው። ገና ማርኬቱ ምንም አንተች የሆነ ማርኬት በጣም ብዙ ነው ያለው። ባንኮቻችን ደግሞ አሁን ባሉበት ሁኔታ የፋይናንሻል ስቴቢሊቲ ሪፖርቱ ላይ አይተን እንደሆነ ብዙዎቹ ባንኮች 20% እንደዚህ ነው ሬት ኦፍ ሪተርን ናቸው። ይሄንን አይነት ሬት ኦፍ ሪተርን እያገኙ ስለ መርጀር ሊያስቡ አይችሉም ከቢዝነስ ፐርስፔክቲቭ ስንመለከተው። ስለዚህ አስገዳጅ ነገሮች ፎርስ የሚያደርጉ ወይንም ደግሞ ኮምፒቴሽንን የሚጨምሩ ነገሮች ኮምፒቴሽኑ ራሱ ወደዛ እንዲገፋቸው የሚያደርግ ነገሮች ኢንስትሩመንቶችንና ስትራቴጂዎችን ማምጣት ግድ የሆነ ይመስላል። በዚህ ሁኔታ ለመቀጠል በጣም አስቸጋሪ ሁኔታ ውስጥ ነው አሁን ባንኮቹ። የዛ አይነት ነገር አሁን ኢንዱስትሪው እንደ ኢንዱስትሪ ዲማንድ አድርጓል። ትልቅ ማሳያ ዶክተር አብዱል መናን ይረዱኛል ብዬ ማስበው አሁን በተወሰነ መልኩ ሪቴል እና ሆል ትሬድን ክፍት እያደረግነው ነው። ትልልቅ ዓለም አቀፍ ድርጅቶች ወደኛ ሀገር ሊገቡ ይችላሉ። ባንኮቹም ሲመጡ እነሱን ተከትለው የሚመጡ ትልልቅ ቢግ ኮርፖሬሽኖች ይኖራሉ። ኢቭን እሱ ይቅርና አሁን ባለው ሁኔታ ለነ ቴሌና ለነ መብራት ኃይል ትልልቅ ለሚባሉ ኮርፖሬሽኖች ብድር መስጠት የሚችል አቅም ያለው ባንክ አለ ወይ? ያው የኛ ፕራይቬት ባንኮች ይሄን ፋይናንስ ማድረግ ይችላሉ ወይ? አቅማቸው እኮ በጣም ውስን ነው። ይህን ማድረግ ካልቻሉ ደግሞ ያላቸው ኢምፓክት አነስተኛ ነው። ከዚህ በፊት ከዶክተር አብዱል መናን ጋር ሳወራ ለምንድን ነው 2-3 ሆነው ብድር የማይሰጡት እያሉ ነበረ። ዶክተር አብዱል መናን ይሄን ሀሳብ ሲንዲኬት ሎን ለምንድን ነው ፕሮቫይድ ማያደርጉት? ሁለት ደግሞ ኢቨን ሲንዲኬት የምንስጥ ቢሉት እኮ እንደ መብራት ኃይል በጣም ሪስክ እኮ ነው። ለንግድ ባንክም እንኳን ሪስክ ሆኖበታል እና የኢትዮጵያ መንግስትም ዋስ የሆነለት ለዛ ነው። አንድ ደግሞ እዳውንም ተረከበ የኢትዮጵያ መንግስት እና አይደለም እንደዛ አይደለ ሆነው የኢትዮጵያ መንግስት እዳውን እኮ ተረከበ። ገንዘብ ሚኒስቴር ቦንድ አወጣና እዳውን ተረከበ። የኢትዮጵያ ህዝብ እዳውን ተረከበ። ሪስክ የሆነ ፕሮጀክት ስለሆነና እንደዛን አይነት እርግጠኛ ነኝ በጣም ሂውጅ ነው። ኢቭን ለሀገሪቱ ሂውጅ ነው መብራት ኃይል። እንደው ለግል ባንኮች አይደለም ኢቭን ለንግድ ባንክ ሂውጅ ነው። መብራት ኃይል እኮ የወሰደው እኮ የንግድ ባንክን 8 ጊዜ ምናምን እጥፍ ነው ካፒታሉን የወሰደው ብድር። በመደበኛ እንኳን የናሽናል ባንክ መመሪያ ኤክሰፕሽን ባይኖረው ኖሮ የሲንግል ቦሮ ሊሚት ላይ ኤክሰፕሽን ባይኖረው ኖሮ ንግድ ባንክም እንኳን አይችለውም የመብራት ኃይልን ብድር ምናልባት ዓለም አቀፍ አበዳሪ ካልሆነ በስተቀር ከግማሽ ትሪሊዮን ብር በላይ ነው መሰለኝ ከኢትዮጵያ ንግድ ባንክ የወሰደው። ታዲያ የንግድ ባንክ እኮ የዛኔ ካፒታሉ 50 ቢሊዮን እንኳን ሪሰንት ላይ አይደለ እንዴ? ኢቭን በተወሰነ ደረጃም እንኳን አልተከፈለም። መንግስት አልከፈለም። ስቲል በቦንድ መልክ ነው የያዘው እና ለንግድ ባንክም ከባድ ነው እንደዚህ አይነት ትልልቅ ተቋም። 2 ነጥብ እዚች ጋር ልጨምር። ፋይናንሻል ኢንክሉዥንም አሁንም ቴክኖሎጂ ነው የሚፈጣው። ኤምፒኤስ ተነስቷል፣ ትክክል ነው። ባንኮች አላቸው የሞባይል በኒ አገልግሎት። ግን ኤምፒኤስ ያው እንደ ቴሌብር ነው አሁንም ብዙ ነገሮችን እያስተካከለ ያለው። ሌላው በጣም መንግስት ራሱ በጣም እኔ እስካሁን የሚገርመኝ ነገር ማይክሮ ፋይናንስ የነበሩ የገጠሩን ህብረተሰብ ክፍል ተደራሽ የሆኑ የነበሩትን ወደ ባንክ እንኳን አፕግሬድ ሲሆኑ እንኳን መንግስትና ናሽናል ባንክ ዝም ብሎ ነው ያየነው እና እስካሁን ይገርመኛል። እሱኛው ጉዳይ ለብቻው ሰፊ ውይይት የሚፈልግ ነው። ዶክተር አብዱል መናን አቶ ወርቁ ከተማ ቨርሰስ አውትሪች ወይም ሩላር የሚለውም ነገር በእውነቱ የዛሬ 2 ዓመት 3 ዓመት ያለበት ደረጃ ላይ አይደለም ያለው። ፕሮግረሱን በደንብ ማየት ያስፈልጋል። ምን ያህል ባንኮች ወደ ገጠር እየወጡ ነው? እውነት ዛሬ 2 ወይም 3 ባንክ የሌለበት የወረዳ ከተማ አለ ወይ? እንደፈጽሞ ባንክ የሌለበት የወረዳ ከተማ አለ ወይ የሚለውን ብናይ በእውነቱ የለም። እንደው ትንሽ ብዙ ሪሶርስ የሌላቸው የወረዳ ከተሞች ላይ 3 እና 4 ባንኮች ሲራኮቱ ነው የምናየው። አንዳንድ ቦታ እንኳን ለባንክ ኦፊስ የማይሆኑ ቤቶች በሌሉበት ከተማዎች ላይ ባንክ ብራንቾች እየተከፈቱ ነው ያሉት። ምናልባት ወደ ሩላር እንትን የሚከፈቱ ብራንቾች ከዚህ ከሞርታር እንደ ብሪክስ ወደ ኤጀንት ባንኪንግ ቴክኖሎጂ ቤዝድ በሆኑ አይነት አፕሮች ቢሆን የተሻለ ነው የሚለውን ባይ አደርጋለሁ። በተለይ ከሩላር ፋይናንሲንግ አንጻር የተቀመጠ የብሔራዊ ባንክም ፖሊሲ አለ። የዚህ የተንቀሳቃሽ ንብረቶች ዋስትና የሚሰጠው እሱን እንግዲህ ሞኒተሪንጉን አጠናክሮ መሄድ የሚያስፈልግ ነገር ይመስለኛል። በተለይ ከተማ ላይ ያለው አሁን የባንኮች ውድድር ባንክ ስራ ላይ 20 እና 30 ዓመት የቆየን ሰዎች ስናየው ብዙ የተለወጡ ነገሮች አሉ። አንዳንዶቹም ውድድሮች አሁን ከተማ ላይ ጤነኞች ናቸው ወይ ምንድን ነው እየተፈጠረ ያለው የሚያስብሉ ጉዳዮች አሉ እኮ። ሰምታችኋል አይደለ? በመንግስት መስሪያ ቤቶች ወይም በተለያዩ ኦፊሶች በስራ ሰዓት አንድ የባንክ ሰራተኛ እኛ ቢሮ እንዳይመጣ ተብሎ ማስታወቂያ በኖቲስ ቦርድ እየተለጠፈ ያለበት ዘመን ላይ ደርሰናል። ይሄ ማለት ከማርኬቲንግ እንቅስቃሴው የተነሳ ደንበኞችን የማዋከብ ኢቨን መንገድ ላይ እንደ ሪል ስቴት ሰራተኞች የመንቀሳቀስ ጉዳይ የመጣበት ጊዜ ነው ያለው።
በዛ ላይ ሪሶርስ ላይ ያለው ሽሚያ አይደለም። አንድ ባንክ የተቀመጠ ፊክስድ ታይም ዲፖዚት ሃይ ሬት በመስጠት መሻማት ደረጃ የተደረሰበትና ፕሮዳክቶቹ ራሳቸው በተለይ የተቀማጭ ገንዘብ ፕሮዳክቶች ባህሪያቸውን የለወጡበት ዘመን ላይ ደርሰናል። ዛሬ ላይ ሴቪንግ ሬት በ7% እና ድሮ የምናውቀው ዲማንድ ዲፖዚት ከረንት አካውንት ሚኒንግለስ የሆኑበት ሁኔታ ነው ያለው። ኦፊስ ሬንት ላይ ኃይለኛ ውድድር ያለበት የኦፊስ ሬት በዚህ ምክንያት የናኘበት የባንክ ሰራተኛ ቤኔፊት በሽሚያ ማለት ነው ቁልፍ የሆኑ ሰራተኞች ላይ የተከሰተበት ሁኔታ ነው ያለው። ይሄ ሁሉ የመርጀርን አስፈላጊነት ነው የሚያሳዩት። መርጀር የሚቀርም ነገር አይመስለኝም። ቀላልም ነገር ስላይደለ ዲቴይል መመሪያው ዳይሬክቲቭ መውጣት አለበት። እድሎች መሰጠት አለባቸው ቮለንተሪ እንዲሆን። ቮለንተሪው በጊዜ ገደብ ተቀምጦ የማይሆን ከሆነ ወደ ስታቹሪ መሄድ አለብን ብዬ ነው። የስታቹሪውን ደግሞ የሚያስገድደው አንዳንዶቹ ባንኮች በአመሰራረት ታሪካቸው በባህሪያቸው የማይቀራረቡ የሚሆኑበት ሁኔታ አለ። ዘይትና ውሃ አይነት ባህሪ ያለው ነገር አለ። ይሄ አንዱ ነገር ነው። ሁለተኛ አብሮ የመስራት ካልቸራችን ቅድም አሁን ስለ ሲንዲኬት ስለሆነ የተነሳ ነገር አለ። የት አለ ይሄ አይነት ካልቸር? አብሮ የመስራት ተባብሮ የመስራት ጉዳይ ድሮ ነበረ። በኢትዮጵያ ንግድ ባንክ እና በኢትዮጵያ ልማት ባንክ መካከል ነበረ። እኔ ገና ኦፊሰር ያለው ሲሰራበት የነበረ በተለይ ሜጋ የሆኑ ጉዳዮች ላይ ነበረ። አሁን የግል ባንኮች በዛ አይነት ሁኔታ ያለ መስራት ጉዳይ ካልቸሩ ዴቨሎፕ ያለ ማድረጉ ጉዳይ ነው ይሄን እንትን ያለው። ስለዚህ እነኚህ ሁሉ ጉዳዮች የመርጀርን አስፈላጊነት ያሳያሉ ብዬ አስባለሁ። አቶ ባህሩ ምን እንጠብቅ? አሁን በደረስንበት ሁኔታ ዲስከሽናችንም መሆን ያለበት መርጀር ይኖራል አይኖርም ያለፈ ነገር ይመስለኛል። መርጀር አለ፣ ምንም እሱ የሚያጠራጥር ይጠቅማል አይጠቅምም ወይንስ ምን ይዞ ይመጣል ምን ይዞ ይሄዳል የሚለውን ነገር ነው እንጂ ፖይንት ኦፍ ዲስከሽናችን የሴንተር ኦፍ ዲስከሽን መሆን ያለበት እሱ ነው እንጂ መርጀርማ ኦልሬዲ ተጀምሮ ፕሮሰሱ እየሄደ ያለ ነገር ነውና እሱ ላይ ብዙም አሻሚ ነገር የለውም። የማይቀር ጉዳይ ነው። ኦልሬዲ ኦን ዘ ቴብል እየመጣ ነው። ይሄኛውን አስረግጦ ምንም መናገር ይቻላል። ነባራዊ ሁኔታም ሁሉም ነገር የናሽናል ባንክ ዳይሬክሽንም የፖሊሲ አቅጣጫውም ሁሉም ነገር የሚያሳየን እሱን ነው። የመርጀርን አስፈላጊነት በጣም አስረግጬ እንደው ለማቅረብ አንድ መረጃ መስጠት ፈልጋለሁ። ዶክተር አብዱል መናንም እንደው እንዲሰሙን ማለት ነው። እዚህ ኢንዱስትሪ ውስጥም ስላለን ይሄ አሁን የምሰጥ ዳታ የተወሰነ ስላይት ዲፈረንስ ሊኖረው ይችላል። ቁጥር ነው የምነግርህ፣ ፋክት ነው። የጠቅላላው ባንኮቹ ፕራይቬት ባንኮች ያበደሩትን ብድር ማለት ነው 2022-23 ላይ የጠቅላላ የተበዳሪዎች ቁጥር ስንት እንደሆነ ታውቃላችሁ? 433,000 ብቻ ናቸው። ይሄ የምንለውን 2.4 ትሪሊዮን የሚሆነው 2.1 ኦልሞስት ትሪሊዮን ቦንዱን ሳይጨምር 1.4 ትሪሊዮን አካባቢ ብድር የወሰዱት 433,000 የሚሆኑ ተበዳሪዎች ናቸው። ይህ ኢኩዌሽን ካላደረገ ናሽናል ባንክ ወይንም እኛ ሶሳይቲው እንደ ሶሳይቲ ይሄንን የሀገር ሪሶርስ ወይንም ከሚሊዮኖች የተሰበሰበ ዲፖዚት 433,000 ሰዎች ብቻ ተበድረውት ያለ ሁኔታ መሬት ላይ ሆኖ መርጀርን አለማሰብ ይቻላል ወይ? ፋይናንሻል ኢንክሉዥንን ዝም ብሎ ማምጣት ይቻላል ወይ? አይቻልም። ኢትዮጵያ ውስጥ ያሉት ፕራይቬት ባንኮች ማለት ነው በዳታ ንግድ ባንክ ሳትጨምር ማለት ነው ሩራል ኤሪያ ላይ ያላቸው የቅርንጫፍ ብዛት 15% ብቻ ነው ካላቸው ቅርንጫፍ ላይ ያለው። ይሄ ፋክት ነው። ስለዚህ በተወሰነ የከተማ አካባቢ ያለውን ኮንሰንትሬሽን አይተን የኢትዮጵያ የባንኪንግ ሴክተር አድሬስ ተደርጓል ብለን የምንወስድ ከሆነ ሚስሊድ እንዳያደርገን ነው። አልተነካም። ባንኮቹ ያሉት እንዲያጨረባቡ ያሉት ሌላ ቦታ ላይ ነው እና ይሄ ነገር ቢሆን ምን ይጠቅማል ካልከኝ እኔ ለባንኮቹ ለራሳቸው ይጠቅማል። አንድ የኛ እኮ ፍራግመንትድ የሆነ እኮ ባንኪንግ ሴክተር ነው ያለው እኮ። ይሄ ወደ አንድ ሲሰበሰብ አንደኛ ኦፕሬሽናል ኮስታቸውን ይቀንስላቸዋል። ተመሳሳይ ኢንፍራስትራክቸር ሼር ስለሚያደርጉ የአይቲ ሲስተማቸውን፣ ማርኬቲንግ፣ ዋቴቨር የመሳሰሉትን ነገር ኮመንሊ ሼር ስለሚያደርጉ ኦፕሬሽናል ኮስታቸውን ይቀንስላቸዋል። ኦፕሬሽናል ኮስታቸው ከቀነሰላቸው ደግሞ ሰርቪስ ፕራይሳቸው በዛን ወክል ሪቫይዝ ይሆንና የባንኪንግ አገልግሎቱ ተደራሽ ይሆናል። እነሱም በዛ የካፒታልና ፋይናንስ አቅም ስለሚፈጥሩ አሁን ላይ ትልቅ ችግር ሆኖ ያሉት ሁሉም ባንኮች ጋር የተወሰነ የስም ልዩነት ይኖራል እንጂ ፕሮዳክት ኤንድ ሰርቪሳቸው እኮ አንድ አይነት ነው። አንድም የተለየ ነገር የለውም። እዚህ ነገር ላይም ውድድር እንዲፈጠር ያደርጋል። እንደተባለውም የተወሰነ የውድድርን መንፈስ ያመጣል የሚባለው አይነት ትልልቅ ቢገንትኖቹ እስካልመጣ ድረስ የውድድርን መንፈስን ይፈጥራል።
እና የተደራሽ ያልሆነውን አካባቢ ፋይናንሻል ኢንክሉዥንን ሊያመጣ ስለሚችል ባንኮቹንም ተጠቃሚ ያደርጋል። ይሄ ቮለንታሪ የሆነ መርጀር ቢኖር በጣም ቬሪ ናይስ። ግን አሁን ባለው ነባራዊ ሁኔታ እሱን እያሳየ ያለ ብዙም ፕራይቬት ባንክ የለም። ፍላጎቱም እሱ ላይ ያሳየ ብዙም የለም። ያ ስለሆነ ይመስለኛል እነኚህ ሲስተማቲክ የሆነ አስገዳጅ ነገሮች ናሽናል ባንክ እያመጣ ያለው እዛ ጋር ፍላጎት ስላላየ ይመስለኛል። ኢቨን ችግር ላይ ያሉ ባንኮች እንኳን አሁን ላይ ያንን እንደ አማራጭ እያዩት ነው ብዬን ያልወስድ። ዶክተር አብዱል መናን የመጨረሻ ሀሳብ። ፋይናንሻል ኢንክሉዥን መርጀር አብሮ ይሄዳል አይመስለኝም። በጣም ዳይቨርስ የሆነ የባንኪንግ ሴክተር ሲኖር ነው በጣም ኢንክሉዥን የሚኖረው። ሁለተኛ የኢትዮጵያ ባንኮች ወደ ሩራል ወደ ገጠሩ ያልገቡበት ምክንያት አያዋጣም ስለማያዋጣ ነው። ንግድ ባንክም እንኳን ማስፋት የጀመረው እንደው ዲፖዚት ሞቢላይዝ አደርጋለሁ ፐብሊክ እንትን ሌላ ዓላማ ስላለ የለም አብረን ፒውርሊ ኢኮኖሚክ ዓላማም ስለሌለው ነው እና ማያዋጣ እንትን ውስጥ አይገቡም የግል ባንኮች የታወቀ ነው። ሞር መርጅ ሲያደርጉና ኮንሶሊዴት ሲያደርጉና ቁጥራቸው ባነሰና ግዙፍ ባንኮች በሆኑ ቁጥር እንደውም በልምድ የሚታየው በጣም ጥቂት የሆነ ህብረተሰብ ክፍልን ሰርቭ በማድረግ ነው የሚታወቀው። ትልቅ በሚሆኑበት ሰዓት የታች ህብረተሰብ ክፍሉን ዳይቨርስ የሆነ የባንክ ሴክተር ኢቭን በሎካል ደረጃ አለ እኮ ብዙ ሀገር እኮ የሰፈር የሎካል የምናምን የከተማ ባንኮች አሉ እና በዛ ደረጃ ሲሆኑ ነው ፋይናንሻል ኢንክሉዥንም የሚሳካው። ለመደምደም ያህል ብሔራዊ ባንክ መጠየቅ ያለበት እንደማይቀር ይገባኛል ሁኔታውን እንደማየው። ጉዳዩም ሲነሳ ሲጣል የነበረ ነው ስከታተል ቢያንስ 8 ዓመት 9 ዓመትም ይሆነዋል። መጠየቅ ያለበት መርጀር ለምን ያስፈልጋል የሚለውን ክሊርሊ መመለስ ያስፈልገዋል። ብሔራዊ ባንክ ለምንድን ነው የሚያስፈልገው? ይሄንን ጥያቄ የመለሰ እንደሆነ ከዛ በኋላ በምን መልኩ ይካሄድበት በሚለው ላይ እኔ አሁንም በፈቃደኝነት ላይ የተመሰረተ ባንኮቹ ተነጋግረው አስበውበት እንዲገቡበት ነው። ብዙ ጉዳዮችንም ከግንዛቤ የከልቸርም ጉዳይ አለ። ሁለት ተቋምን ሲዋሃድ አብሮ መስራት አይቻልም ተብሏል አይደለም? ሲንዲኬት ሎን ማበደር በጣም ቀላሉ ነገር ነው። መርጀርን ስናስበው መርጅ ማድረግ ደግሞ በጣም ታፍ ነው። ቴክኖሎጂ ማዋሃድ ይፈልጋል፣ ከልቸር ማዋሃድ፣ መዋቅርም ማዋሃድ ይፈልጋል እና እንደዚህ አይነት ጉዳዮች ላይ በደንብ መታሰብ አለበት በባንኮቹ ደረጃ። በናሽናል ባንክ ደረጃ ግን እንደ ፐብሊክ ፖሊሲ ፋይዳ አለው ወይ ኢኮኖሚክ ፋይዳ አለው ወይ የሚለውን በበቂ ሁኔታ ከመለሰ በኋላ ወደሚቀጥለው መሄድ የሚያስፈልገው። እንደዛም ሆኖ ቮለንተሪ ነው ቢሆን የሚመረጠው ባይ ነኝ። በጣም ኢንትረስቲንግ ውይይት እንደሆነ አውቃለሁ። ነገር ግን የተመደበልኝ ሰዓት አልቋል። አቶ ወርቁ ለማ፣ አቶ ባህሩ ያሲንና ዶክተር አብዱል መናን መሐመድ ሶስታችሁንም ለሐሳባችሁ በጣም አመሰግናለሁ። ጤና ይስጥልኝ። በጣም አመሰግናለሁ። እናንተንም ተሳታፊዎቹንም እኛም እናመሰግናለን። በጣም እናመሰግናለን።